አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 2018 ዕለተ ጁምዓ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ10 ሀገራትን መረጃ እንዲሁም በባንክ የ7 ሀገራትን መረጃ ይዘናል። በተጨማሪም እጅግ በጣም አስደሳችና በተለይ በተለያዩ የዓለም ሀገራት ሆናችሁ ወደ ሀገር ቤት ስትመጡ አዲስ አበባ ወደ አገራችሁ ለመሄድ እንግዲህ አየር በረራ ያልነበረበትን አካባቢ በተመለከተ የኢትዮጵያ አየር መንገድ እንግዲህ ወደ ክልሎች ለመጀመሪያ ጊዜ አዲስ በረራ ሊያደርግ ስለመሆኑ ይፋ ያደረገበት ሀገራት አሉ። እነዚህ ሀገራቶች እነማን ናቸው የሚሉትን በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል የሚለውን መረጃ ወደ እናንተ ከማድረስ በፊት መግቢያ ላይ እንዳያችሁት በተለያዩ የዓለም ሀገራት ሆናችሁ ወደ ሀገር ቤት ወይንም ወደ አዲስ አበባ ስትመጡ ወደ አገራችሁ ለመግባት የጉዞን ውዝግብ በተመለከተ የሚፈታ የኢትዮጵያ አየር መንገድ እንግዲህ አዲስ በረራዎችን ሊያደርግ ስለመሆኑ በክልሎች ማለት ነው በዛሬው ዕለት ይፋ አድርጓል። እንግዲህ የኢትዮጵያ አየር መንገድ በመጪው ሚያዝያ ወር 3 አዳዲስ የሀገር ውስጥ አየር ማረፊያዎችን በማስመረቅ በረራ ለማስጀመር ማቀዱን በዚህ ሰዓት የወጣው ሪፖርት አሳውቋል። እነዚህ አዳዲስ መዳረሻዎች ነገሌ ቦረና፣ በሁለተኛ ጎሬ መቱ፣ ሶስተኛው ደግሞ ብዙዎቻችሁ እጅግ በጣም ስትቸገሩበት የነበረው ደብረ ማርቆስ እንደሆነ ከኢትዮጵያ አየር መንገድ ያገኘነው መረጃ ያመላክታል። ወደዚህ አካባቢ የምትበሩ እህት ወንድሞቼ እንኳን ደስ ያላችሁ። እንግዲህ በአዲስ አበባ ቀጥታ ወደ ሀገራችሁ የምትገቡበት የአየር በረራ ይጀመራል ማለት ነው። እዚህ አካባቢ ያላችሁ በኮመንት ላይ አለን እያላችሁ አሳውቁኝ። ዕለታዊ የምንዛሬ ዋጋ በዛሬው ዕለት ከምን ደርሷል የሚለውን የባንክ የምንዛሬ መረጃን በማስቀደም የጥቁር ገበያ ሐዋላን ደግሞ አስከትላለሁ። የሮሃ ፎሬክስ የምንዛሬ ዋጋ እንግዲህ ቅናሽ አሳይቷል። በዚህም አንድ የአሜሪካ ዶላርን 177 ብር ከ11 ገዝቶ 180 ብር ከ65 እየሸጠ ይገኛል። ላለፉት ቀናት ከነበረበት የ2 ብር አካባቢ ቅናሽ አድርጓል። ሌላው የእንግሊዝ ፓውንድን ስንመለከት 231 ብር ከ15 ገዝቶ 235 ብር ከ77 እየሸጠ ይገኛል። ዩሮን 201 ብር ከ15 ገዝቶ 205 ብር ከ17 እየሸጠ ይገኛል። የስዊስ ፍራንክን 223 ብር ከ10 ገዝቶ 227 ብር ከ56 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ18 ገዝቶ 9 ብር ከ38 እየሸጠ ይገኛል። የዱባይ ደርሃምን 47 ብር ከ70 ገዝቶ 48 ብር ከ65 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ50 ገዝቶ 117 ብር ከ81 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ60 ገዝቶ 47 ብር ከ53 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። ሌላው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ዌብሳይቱ በዚህ ሰዓት አንድ የአሜሪካ ዶላር 190 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 19000 ከ10 ሳንቲም እየተመነዘረ እንደዋለ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። 630 ብር ከ93 ሳንቲም ሲመነዘር 100 የኩዌት ዲናር 63000 ከ93 ሳንቲም እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። 1 ፓውንድ ስተርሊ 260 ብር ከ39 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21000 ከ39 ሳንቲም እየተመነዘረ መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያልን 50 ብር ከ65 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ65 ሳንቲም እየተመነዘረ ውሏል ማለት ነው። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። አንድ የዱባይ ድርሃም 51 ብር ከ43 ሳንቲም ሲመነዘር 100 የዱባይ ድርሃም 5143 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 511 ብር ከ13 ሳንቲም ሲመነዘር 100 የባህሬን ዲናር 51113 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 508 ብር ከ05 ሳንቲም ሲመነዘር 100 የኦማር ሪያል 50808 የኢትዮጵያ ብር ሲመነዘር ውሏል ማለት ነው። ሌላው የካናዳ ዶላርን ስንመለከት 129 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12987 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ88 ሳንቲም ሲመነዘር 100 ዩሮ 21888 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋንን ስንመለከት 26 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2690 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 55 ብር ከ88 ሳንቲም ሲመነዘር 100 የእስራኤል ሽቅል 5585 የኢትዮጵያ ብር ሲመነዘር መዋሉን ዌብሳይቱ በዚህ ሰዓት ያስነበበንን መረጃ እንዲሁም የኢትዮጵያ አየር መንገድን እጅግ በጣም አስደሳች መረጃና የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝርን ወደ እናንተ አድርሰናል ማለት ነው። እንግዲህ የሮሃ ፎሬክስ የምንዛሬ ዋጋ እንደምታውቁት ወደ ሀገር ቤት ስትመጡ አዲስ አበባ በቀጥታ የምትመነዝሩበት እንጂ መላክም መቀበልም አለመቻሉን ማወቅ ይገባችኋል እያልኩኝ ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።